ዩቲዩብ እንዴት ናችሁ? ፖርቹጋል ወደ ቀጣዩ ዙር መቀላቀሏን አረጋግጣለች። ከሮናልዶ ጋር አስገራሚ የሆነ ምሽት ነበር የነበረው። ጨዋታው ጡዘት የበዛበት ነበረ እስከ ፊሽካው እስኪነፋበት ድረስ ማለት ይቻላል። የቀዘቀዘ ፈርስታፍ ቢሆንም ሰከንድ አፉን ክሮኤሽያ በተሻለ ሁኔታ፣ ፈርስታፍ ደግሞ እንደው ኢምፓክቱ ዝቅ ያለ ቢሆንም በቁጥጥር በኩል ደግሞ ፖርቹጋል የተሻሉ የሆነችበትን ጨዋታ ነበር የተመለከት ነው። ግን በጣም ድራማ የሞላበት በተለይ ሁለት የክሮኤሽያ ጎሎች የተሻሩባቸው የፖርቹጋል ደግሞ አንድ የክርስቲያኖ ሮናልዶ ጎል የተሻረበት ሆኖ ነበር ያለፈውና ጨዋታው ጥሩ ነበረ። የክሮኤሽያ እንግዲህ አጫወት የነበረው እንዴት ነው ወደኋላ በማፈግፈግ ፖርቹጋልን ለመገደብ የታሰበ አይነት አጫወት ነበረ ሲከተሉ የነበረው። ግን ምንድነው ፖርቹጋሎች ኤክስፕሎይት ሊያደርጓቸው የሚገቡ የነበሩ ብዬ የማስባቸው ነገሮች ነበሩ። በዋነኝነት በጣም ክፍተት የነበረው በክሮኤሽያ በኩል ከጀርባ ያለው ስፔስ የለም። በተከላካዩና በበረኛው መሀል ያለው ዲስታንስ ሩቅ ነው። በተከላካዮቹ መሀል ያለው ርቀት ሰፊ ነው። አንዳንዴ ደግሞ ፔሪሲች ወደኋላ እየተመለሰ ወደፊት እየሄደ ፕሬስ ሊያደርግ ሲሞክር የሚተውን ስፔስ መጠቀም የሚችሉባቸው አጋጣሚዎች ነበሯቸው እና እነሱን በደንብ አልተረዱትም ማለት ሳይሆን እንዴት ነው በትክክለኛው ሁኔታ ላይ ነበሩ። ነገር ግን ኤክስፕሎይት ለማድረግ የቻሉበት ሁኔታ አይደለም የነበረው እና ይሄ ዲፕ ራን ነበር የሚያስፈልጋቸው። በቃ ኳሱን ወደ ካፍ ስፔሱም ሊሆን ይችላል ወደ ጀርባ ብቻ በተከላካዮቹ መሀልም እየሮጠ የሚያልፍ ራነር ያስፈልግ ነበረ። ፖርቹጋል እሱን አላደረጉም። እውነት ለመናገር አንድ የራፋኤል ሊያኦ ኳስ ነበረ ገና ጨዋታው እንደተጀመረ 3ኛው ደቂቃ አካባቢ በጥሩ ሁኔታ ሄዶ በከትባክ ሲመለሰው ብሩኖ ፈርናንዴዝ መቶት በረኛ ዳነው የለም። እሱ አሁን ጥሩ ማሳያ ነው እና ብዙ ኳሶች አሉ ጆአዎ ኔቬዝን መመልከት የሚችልበት ኳስ ያልሰጡት ፔድሮ ኔቶን መመልከት ይችሉ ነበረ። እሱንም ያላዩበት ሁኔታ ነበረ አንዳንድ ሞመንቶች ላይ እና እሱ ነው ትንሽ ቅር ሊያሰኝ የሚችለው ከፖርቹጋል ሳይድ እና በክሪኤቲቪቲው ደግሞ በጣም ሁልጊዜም እንደሚባለው ነው ይሄ ፖርቹጋል በዚህ ሌቭል ጥራት ያለው ቡድን እንዴት ነው ሴንትራል ፕሮግሬሽን በዚህ ልክ የሚጎለው የሚል ጥያቄ ይነሳል እና ቪቲኒያ ወደኋላ እየተመለሰ ለማገዝ ይሞክራል ኳሱን ለመመስረት በሚፈልጉ ሰዓት እና +3 ይሆናሉ ማለትም በቁጥር የበላይነት ይሆናሉ። እነዛ ሁለት የፊት ተጫዋች ነው የሚኖራቸው። ስለዚህ እነሱን አውት ነምበር አድርጎ በቁጥር የመብለጥ ነገር ይኖራል። ለሱ በጣም ተስማሚ አፕሮች ነው። ነገር ግን ከቪቲኒያ በፊት ያሉት ተጫዋቾች ወይም ደግሞ ወደ ጎሉ አፋፍ ላይ ያሉት ወደ ጎሉ የሄዱት ተጫዋቾች ምንድን ነው እያደረጉ ያሉት የሚለውን ስትመለከቱ ያስገርማቸዋል። ዲስታንሱ ራሱ በጣም ዋይድ ነው፣ ሰፊ ነው እና እንዴት ነው ኮምባይን የሚያደርጉት ለኮምቢኔሽን ራሱ ይመቻል ወይ እሱ የሚለው አጠያቂ ነው ለኔ ብዬ ነው ማሰብ። ምክንያቱም ሊንክአፕም የሆነ ኮምቢኔሽንም ሴንትራሊ የሚያስፈልግ ከሆነ ፕሮክሲሚቲ ዋነኛው ነገር ነው። ግድ ይሄ ሪሌሽናል ፉትቦል እንደሚባለው የግድ በጣም መጠጋጋት ላይ ያስፈልግ ይችላል። ግን በተወሰነም ደረጃ ቢሆን ደግሞ ዲስታንሱ ዋይድ መሆን የለበትም። በቃ ጠበብ ብሎ ነው መጫወት ያለባቸው ብዬ ነው ማስበው እና ክሪኤቲቪቲው በጣም ደክሞ የታየ ለዛ ይመስለኛል ዳይናሚዝም በደንብ የጎደለው። ምክንያቱም በዚህ ደረጃ የሚድፊልድ ጥራት ካላችሁ ተጫዋቾቻችሁን ደግሞ በተለይ ፉልባኮቹንም ሳይቀር ነው ወደፊት ገፋ አድርገው የሚጫወተው ፖርቹጋል እና በዚህ ደረጃ ኮሚትመንት ካለ የሚያስፈልጋቸውም ነገር ምንድነው ኮምቢኔሽን ነው። ወደፊት መሄድ በዚህ ደረጃ የሚቻል ከሆነ ለምንድነው ፎርስድ የሚሆኑት? ዋይድ ኤሪያዎቹን ብቻ እንዲጠቀሙት በክንፍ በኩል የሚሻሙ ኳሶችን አንዳንዴ ደግሞ ከጀርባ የሚጣሉ ኳሶችን ብቻ መሰረት ያደረገ እግር ኳስ ለምን ይሆናል? ሰብኦፕቲማል ነው፣ በቂ አይደለም። ምክንያቱም ፖርቹጋል አሁን ካለው ስብስብ በመነሳት ለዓለም ዋንጫ እኮ ፌቨራይት ተብሎ የመጣ ቡድን ነው እና ክሮኤሽያ የጥንካሬ ችግር ቡድኑ ከድሮም የታወቀ ነው። ቶፕ የሆነ ቡድን ነው። በግል በጣም እንደዚህ አውትስታንዲንግ የምትሉት ተጫዋች ሁሌ ላይኖራቸው ይችላል። ነገር ግን በሚጫወቱበት ሰዓት ግን እንደ ቡድን በጣም ጠንካራው ቡድን ክሮኤሽያ ነው እና ክሮኤሽያ አሁን እሱ ነገር አላቸው። ግን የምትመለከቱት አሁን ሜዳ ላይ የምትመለከቱት ክሮኤሽያ ችግር ያለባቸው በምንድን ነው? አንድ እድሜ ትናንት ሲጫወቱ የነበረው ናቸው ስትመለከቱት
ዋይድ ኤሪያዎቹ ላይ ሩጫ ለመሮጥ ይፈልጉ ነበረ። የነ ፔሪሲች ሙቭመንት አሁን ከእድሜ ጋር ተያይዞ መገደብ አለው ማለት ነው። ስለዚህ አንዳንድ ኳሶች ሴሜዶን አይታችሁታል፣ ተቀይሮ ከገባ በኋላ የትኛውንም ተጫዋች ቢት ለማድረግ የሚያስችል አይነት ስፒድ የላቸውም እና ሱሱ ጎርቷቸዋል እንጂ በትራንዚሽን ራሱ ቨልነረብል ነው። በጣም ሊገኝ የሚችል አይነት ቡድን ነው። አይታችሁ ከሆነ ከኳስ ጋር ሲቆሙ ብሎኩን የማያልፉት ቢሆን ኑሮ ለምሳሌ እዛው መሀል ሜዳ አካባቢ የክሮኤሽያን ብሎክ ማለፍ የማይችሉ ቢሆን ኑሮ የነበራቸው ሬስት ዲፌንስ ያንን ትራንዚሽን ያስቆማሉ የሚለው በጣም ጥያቄ ነበር እና ምክንያቱም እንዳልኳችሁ ፉልባኮቹም ወደፊት ናቸው። ወደፊት የሄደ ፉልባክ ደግሞ ፔስ ሪከቨር አድርጎ ለመመለስ አይችልም። ምክንያቱም ከፊት ያሉት ተጫዋቾች አድቫንስድ ፖዚሽን ላይ ያሉት። ስለዚህ ኳሱ የሚገኝ ከሆነ ወደፊት ፕሮግረስ የማድረግ ሁኔታ ለእነሱ በጣም ይቀላል። በዛ ላይ ቁጥር የበላይነትም ተወስዶባቸው ጭምር ነው ወደፊት ከደረሱም የሚደርሱት እና ችግሩ የነበረው እሱኛው ነው። ፈርስት ሃፍ ዶሚናንት ነበሩ። እውነት ለመናገር ግን ዶሚናንት ነው ሲባል ግን በኳሱን በመቆጣጠር ነው እንጂ ግን እንዴት ነው ቻንስ ክሪኤሽን የለም አላልኩኝም፣ አለ ግን ገብቷቸዋል። የምጠብቁት አይነት የለም። በዛ ዶሚናንስ ከሆነ የሆነ ነገር ደግሞ መፍጠር ነበረባቸው በሚለው እንደዛ አይነት ነገር አልተመለከትም። ሰከንድ ሃፍ ደግሞ ክሮኤሽያ በደንብ አገግሞ የመጡበት እነሱ ደግሞ በተሻለ የተንቀሳቀሱበት ሆኖ ነበር ያለፈው። CR7 ኖክአውት ስቴጅ ላይ ጎል ማስቆጠር የቻለበት ሆኗል። እኔ እንደውም ከፔናልቲው በላይ ፔናልቲውን ማድነቅ አለብን ራሱ። ምክንያቱም ፕሬሸሩ በጣም ከባድ ነው። እሱ ነው የሚመታው። ቢሳት የሚፈጥረው ፍራስትሬሽን አለ፣ ጫናው አለ። እሱ ያለም ዋንጫ የመጨረሻ ነው የሚባልበት ነው። ላስት ዳንስ እየተባለ ሁሉ የሚወራበት ነው። ስለዚህ ይህን ኳስ ማግባት የግዴታ ነው እና ሮናልዶ ደግሞ ለዚህ አዲስ አይደለም። ብዙ የቻምፒየንስ ሊግ ናይት አስመልክቶናል። ለዚህ ፕሬሸር ያለበትን ጨዋታ በአግባቡ ሃንድል አድርጎ ምናምን ጎል ሲያስቆጥር እና እኔ ይስጠዋል የሚል አይነት ፍርሃት ምናምን እንኳን አልነበረኝም ጎሉንም ሲያገባው። ነገር ግን ትንሽ ቅር ያለኝ ምንድነው ጎሉን የገባበት እና የተሻረበት የለም ይሄ ኦፍሳይድ የተባለበት እሱኛው ጎል ቢሆን የጸደቀለት በጣም ደስ ይለኝ ነበር። ምክንያቱም ኢሊት የሚባል ነው። ኮንትሮል ያደረገበት መንገድ፣ የጨረሰበት መንገድ፣ ሙቭመንቱ ጥሩ ነበር በጣም እና ከዚህኛው ጎል ይልቅ እሱኛው ቢሆን ጥሩ ነበር። ዞሮ ዞሮ ጎል ነው፣ ተርኒንግ ፖይንት ነው። ፖርቹጋልን ወደ ጌሙ የመለሰ ነበር። ምክንያቱም ወዲያው ደግሞ ኦፍሳይድ ተብሎ ነው እንጂ አግብተው ነበር ክሮኤሽያዎች እና በጣም በጥሩ ሁኔታ ወደ ጌሙ እንዲመለሱ ያደረገ ነበረ ፔናልቲው ማለት ነው። እና ሮናልዶ በዚህ በኩል በጣም ጥሩ ነበር ያደረገላቸው ማለት ነው። የራፋኤል ሊያኦ ኦን ደ ቦል የነበረው እንቅስቃሴ ግን ለእኔ መጥፎ አይደለም። እንግዲህ አስማማ አላቅም ለብዙ ሰው የፖርቹጋል እንደ ቲም ያለው ፐርፎርማንስ ላይ ጥያቄ እናነሳለን እንጂ ሊያው ግን ጥሩ ተጫዋች ይመስለኛል። ፐርሰናሊ አንድም ኳስ አንግል ገጭቶበታል። የተሻሉ ነገሮችን ማድረግ አይችልም ብዬ አላምንም እና በተለይ አሲስቱ ደግሞ በጣም በጥሩ ሁኔታ ነበር ያሻ ማለት እኔ ድፍረቱንም አደንቃለሁ። አሲስቱ በጣም አስገራሚ ነው። ግን ጎሉ ከገባ በኋላ ሪፕሌን ስትመለከቱት የራሞስ ሁኔታ በተከላካዮች መሀል መከበብ ነበር እና በዛ ውስጥ ማሻማት ራሱ ምን አይነት ድፍረት ነው ብዬ ነበር። የራሞስ ደግሞ አጨራረስ በጣም አስገራሚ ነው። ሴንተር ባኮቹ እኮ ነበሩ እዛው ጋር ተከላካይ አለ ምናምን፣ ግን በዛ ሁኔታ ውስጥ ነው ማለቅ የቻለው። ቶፕ ጨዋታ ነበር፣ ፉክክር ነበረው። እነ ኮቫች አንግል የመለሰባቸው፣ ኮስታ ኪፐሩ በጣም ጥሩ ነበረ። ጥሩ ሴቮችን አድርጓል። እነ ሞድሪች በዚህ እድሜያቸው ለመጫወት ያላቸውን ጉጉት ጥራትም ስትመለከቱ አስገራሚ ነው እና ሞድሪች ከዚህ በኋላ ዓለም ዋንጫ ላይ ይመጣል ብዬ አላስብም። እንግዲህ ይሁን አይሁን አላውቅም፣ ግን ከዚህ በኋላ ይመጣል ብዬ አላስብም። ለሱም ላስት ዳንስ ነው። ሁለት ሂሮዎች፣ አንደኛው ምርጡ ተጫዋች ነው፣ ከሱ በጣም በርቀት የሚበልጠው ነው። ነገር ግን ሁለቱም ደግሞ ሌጀንዶች ናቸው፣ የባሎንዶር አሸናፊዎች ናቸው። አውሮፓ ላይ ብዙ ዓመት ያስደመሙ ሰዎች ናቸው እና አንደኛው ሲወጣ ያው CR7 ከሚወጣ ለማጆሪቲው ይሄኛው ቢወጣ ይሻላል። ምክንያቱም ሮናልዶ ብዙ ፋን ቤዝ ነው ያለው። ሞድሪች የሮናልዶም ደጋፊዎች ሆኖ የሚያዝኑለት የሚወደድ ማንም ተቃራኒ ቡድን ያለ የሚደግፍ ሁሉ የሚያደንቀው የሚወደው ተጫዋች ነው እና የእሱም መውጣት ትንሽ ቅር ያሰኛል። ነገር ግን ሮናልዶ ቀጥሎ ፖርቹጋል ከስፔን ማየት ደግሞ የብዙ ሰው ፍላጎትም ስለሆነ
ማለፋቸው ተገቢ ነው። በተለይ ባለቀ ደቂቃ ገብቶ ኦፍ የተባለው ኳስ ምን ያክል ፍራስትሬሽን ሊፈጠር እንደሚችል መመልከት ትችሉ ነበር። ሮናልዶ እንዴት ትክዝ እንዳለ አይታችሁታል ምናምንና መጥፎ ነበር የሚሆንባቸው ልክ ብራዚል እንደሆኑት አይነት ማለት ነው ከክሮኤሽያ ጋር እና በሹታውት አልወደቁም ብራዚሎች። እሱን ታሪክ ይደገም ይሆን እንደ የሚያስብል አይነት ነበረ። ሲተርፉ ፔናልቲ ማን ነው ኦፍሳይድ ተብሎላቸው እንግዲህ ጨዋታው በዚህ መንገድ ተጠናቋል። ከኳስ ጋር እና ከኳስ ውጪ መሻሻል ያለባቸው ነገሮች እንዳልኳቸው ናቸው። ከኳስ ጋር ክሬቲቪቲ፣ ፕሮክሲሚቲ ያስፈልጋቸዋል ብዬ አስባለሁ፣ ቅርበት። ሁለተኛ ደግሞ ከኳስ ውጪ ያላቸው ሬስት ዲፌንስም በጣም መጠናከር መቻል አለበት። ምክንያቱም ፉልባኮቹ በዚህ ደረጃ ሃይራፕ የሚሄዱ ከሆነ በትራንዚሽን የሚጋለጡበት ሁኔታ ሊኖር ይችላል። ሰብስክራይብ፣ ላይክ፣ ሼር እናድርግ። በሌላ ቪዲዮ እንገናኛለን። ይመቻችሁ።